ናት ባላሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠርበብ ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ተመልካቾቻችን እንደምን አላችሁ እንዴት ናችሁ? በዛሬው ዕለት ደግሞ ከስራ ባልደረቦቼ ጋራ ነው ቆይታ የምናደርገው። ታዲያ ምንድነው ቆይታ ስታደርጉ የምትገልጹልን ብላችሁ የምታስቡ መሆኑን እንገምታለን። ምክንያቱም የምትከታተሉን ሁሉ ቁም ነገሮችን ወደ እናንተ ስናደርስ በተለይ መልእክት የምትልኩልን በእጅጉ እያደነቅናችሁ ከዛ ከምትልኩልን መልእክቶች እንረዳለን። ታዲያ የዛሬው አርዕስታችን የአማራን ትግል ለመጥለፍ የሚደረግ ሩጫ የሚለውን ከተለያየ አቅጣጫ ለማየት የሚረዳን ጉዳይ በመሆኑ ይህን አርዕስት መርጠነዋል። ከኔ ጋር ቆይታ የሚያደርጉት እንግዲህ ባልደረቦቼ ዶክተር አየነው ወንዳልና ፈለቀ አበበ ናቸው። ሁለቱም የማማ ባልደረባ ናቸው። ታዲያ አንደኛው ዘጌት እያለ ነው የሚመጣው፣ ከርሞ ነው እንግዲህ ሆሊዴይ ይሁን የት ሆኖ ተዝናንቶ ይምጣ አናቅ፣ ብቻ ሲመጣ ነው የምናውቀው። እንግዲህ ያው ዛሬ ፋኖ መፈተሽ ያስፈልጋል በተለያየ መንገድ። እንግዲህ ወደፊት እየፈተሽን የምንነግራችሁ ይሆናል ብዬ አስባለሁ፣ በየአቅጣጫው ማጥራት ስለሚያስፈልግ። እንደምን አላችሁ? ደህና ናችሁ ወይ? እንዴት ናችሁ ባልደረቦቼ? እንግዲህ እንደምን አለ ጋሽ ሱባለው? ያው ዋና የመስቀል ወፉን እንዴት ነህ ጋሽ ሱባለው? ሰላም ነው ወይ? እንዴት ናችሁ? አለሁ። እኔ ጸዳሉ ጠርቶ ከሆነ ብዬ አስቤ ነበረ፣ ግን አለህ እስካሁን አልሄድክም። ድንገት ከሚዲያም እኮ የሚከዳ ስለሚኖር ጥንቃቄ ያስፈልጋል በሚል ነው ነገሮችን አስቀድመን ለህዝብ አሳውቀን ከዛ በኋላ ጥንቃቄ እንዲያደርጉ ነው። እንግዲህ በዛሬ ዕለት የሚካሄደውን ሁኔታ ታውቃላችሁ። የአማራን ትግል ለመጥለፍ የሚደረግ ሩጫዎች በርካቶች ናቸው እየተከናወነ ያለው በተለያየ አቅጣጫ ማለት ይቻላል። ይሄንን እንድንዳስሰው ነው በዚህ ጉዳይ ላይ አጠር ያለ ቆይታ እናደርጋለን። ተመልካቾቻችንም በእጅጉ የምናመሰግናቸው ነው። በተለያየ አቅጣጫ በሶሻል ሚዲያም ያሉት እንዲሁም በመረጃ ቲቪ የሚከታተሉን ወገኖቻችን አጠቃላይ ከትንሽ እስከ ትልቅ የሚከታተለው በመሆኑ ከገጠር እስከ ከተማ አጠቃላይ ከፋኖ እስከ አመራሩ አጠቃላይ ሚዲያዎችን እንደ ሁኔታው ይከታተላሉ ብለን እናምናለን። በተለይ ፋኖች በእርግጥ ብዙ እንዲህ አይነቱን ጉዳይ ላይከታተሉ ይችላሉ፣ ምክንያቱም በጦርነት ላይ በመሆናቸው፣ ግን መረጃው ይኖራቸዋል ብለን እናምናለንና ይህን ጉዳይ አስመልክተን እንግዲህ እንወያያለን። ከመወያየታችን በፊት ግን ሰላምታ ካቀረብኩላችሁ በኋላ ወደ ማስታወቂያ አለንና አንድ ማስታወቂያ እሱን አይተን እሱን ለተመልካቾቻችን አስደምጠን ቀጥታ ወደ ውይይታችን እንገባለንና ትንሽ ታገሱኝ።
ጎጃም አለን አለን፣ ወሎ አለን አለን፣ ሸዋ አለን አለን፣ ጎንደር አለን አለን። ህም ህም ተመልካቾቻችን ተመልሰናል። ማስታወቂያው ይሄን ይመስል ነበረ። ስለዚህ በቀጥታ ወደ ዋና ጉዳዩ ደግሞ ወደ ዛሬው ውይይታችን ቀጥታ ይዣችሁ ገባለሁ ማለት ነው። ስለዚህ መርዳት የምትፈልጉ ፋኖችን ከአራቱም ቀጠና የተውጣጡ በውጭ ሀገር የተወከሉ ለአጭር ጊዜ ተወክለው እየሰሩ የቆዩ አሉ። እነሱ የመጨረሻ ዝግጅታቸውን የሚያደርጉበት ስለሆነ አስፈላጊውን ነገር ሁሉ ብታደርጉ እውነተኛ የአማራ ስሜት ካላችሁ እጅግ የምትኮሩበት ጉዳይ ነው የሚሆነው። ይሄን ካልኩ በኋላ እንግዲህ ወደ እናንተ ልምጣ። እናንተን ዛሬ እኔ ብዙ አልናገርም። ቀጥታ እድሉን ለእናንተ መስጠት ነው የምፈልገው። ምናልባት ትንሽ ነገር ካለ ብቻ ነው ከተቆጣው ነው ብዙ ነገር መጥቼ የምናገረው እንጂ ወደ ለእናንተ ነው ትንሽ እንትን የማደርገው እና የአማራን ትግል ለመጥለፍ የሚደረግ ሩጫ አለና ወቅታዊ ሁኔታ በመሆኑ ይሄን እንዴት ነው የታዘባችሁት? ጉዳዩን ለሁለታችሁም ነው የማቀርበው። ስለዚህ በመጀመሪያ ምናልባት አየነው አንተ ቀጥልና ቆየት ብሎ የመጣው ትንሽ እንዳይደነግጥ ብዬ ነው። ቀጥታ ካንተን ጀምር። እንዴት ነው ይሄ ጉዳይ? ምንድን ነው በአንተ? እሺ፣ በጣም አመሰግናለሁ ጋሽ ስብሃነው። በመጀመሪያ እንግዲህ ማስታወቂያው ለህዝብ ደርሷል። 20 ቀን ነው የቀረው። ስለዚህ መርዳት የሚፈልጉ ወገኖች እዛ ላይ ባለው አድራሻ ከአሁን ጀምሮ መርዳት ስለሚችሉ ሁሉም የሚችለውን እንዲያደርግ እንዲረባረብ ነው ጥሪን የማቀርበው። ቀጥሎ ደግሞ ያው ወደ መጣንበት ጉዳይ ነው የምናወራው።
የአማራ ትግል እንግዲህ ያው ከዚህ በፊትም እንደተነጋገርነው አሁን ጎምርቷል። የትኛውም ማደረጃጀት መጀመሪያ ማንቃት ነው። ያነቃው ህዝብ ይደራጃል፣ የተደራጀ ደግሞ ያው ይታገላል። ስለዚህ ቀደም ማስታወቂያ ዓለም እንዳየነው አሁን እየታገለን ያለው አማራ ነገ ደግሞ የሀገሪቷን መንበረ መንግስቱን ይቆጣጠራል። ምንም በዚህ ብጅታ ሊኖርብን አይገባም። ትናንትና ታርዷል፣ ዛሬ እየመከተን ያለው ነገ ይህን የበደለውን መንግስት ተብዬ ዱርዬ ስብስብ አንስቶ ለራሱም ለኢትዮጵያውያንም ፍትህ ማስፈኑ አይቀርም። ይሄንን ለማድረግ ትግል የጀመረው ፋኖ እንግዲህ ወደ አንድነት መምጣቱን አብስሮናል። ያው ብሔራዊ ኃይሉ ማለት ነው። ይሄ ብሔራዊ ኃይሉ መምጣቱ እነማንን አስደነገጠ? ምንስ እያደረጉ ነው ያለው? የምናየው ለውጦች አሉ። እንግዲህ እሱ ላይ ነው ዛሬ እንድንነጋገር የጀመርነው። ስለዚህ የአማራ ፋኖ ብሔራዊ ኃይል ምስረታ ከተሰማ ጊዜ ጀምሮ መንግስት እያደረገ ያለውን ርብርብ እያየን ያለ ነው። ትግሉን ለመጥለፍ በተለይ ያው ብልጽግና ወይም ብአዴን ነው ፋኖች እርስ በርስ እንዳይተማመኑ ለመጥለፍ የብአዴን ፋኖች ህዝቡን እንዴት እያሰቃዩ እንዳሉ፣ በዙሪያ ደግሞ ያው ወደ ጎረቤት ሀገርም ዞር ስንል በኤርትራና በትግራይ በኩል ወደ አንድነት ለመምጣት የሚደረገው ነገር ፕሮፓጋንዳውን እያየን ያለ ነው። ከሁሉም በላይ ደግሞ የሚያሳዝነው ኢትዮጵያን እናድን ብለው የመጡት እነኚህ የአንድነት ኃይል ነኝ ባይ አገር አልበው ወራዳው ላለፉት 50 ዓመት አገራችንን መቀመቅ የከተተው ቡድን ዛሬም ከስተቱ ስላልተማረ ከአማራ ጥላቻው ሳይወጣ ኢትዮጵያን እናድን እያለ እየተርበተበተ ነው ያለው። እንግዲህ በተለያየ ሚዲያዎች በእስክንድር ያቃታቸውን ደግሞ በነልደቱ በኩል ለማግኘት ሙከራ እያደረጉ ነው ያሉት እያየን ያለ ነውና ትልቁ ዓላማቸው ኢትዮጵያን እናድን ሳይሆን አማራ እንዳይመጣ እንቅፋት እንሁን ነው። ምንም ላይ ነው ኢትዮጵያን ለማዳን ከአማራ የተሻለ ማንም የለም። እውነቱን ከተነጋገርን ማለት ነው። ላለፉት 50 ዓመት ኢትዮጵያን የሚጠሩ ሰዎች ስልጣን ላይ ስለመጡ ነው አገራችን መቀመቅ የወረደችው። ይህንን ቀልብሶ የኢትዮጵያ ሀገራችንን ታሪኳንም ስሟንም ሰንደቋንም ክብሯንም የሚያስመልሰው አማራ የራሱን ክብር ጭምር ነው። እውነተኛ ኢትዮጵያውያን ቢሆኑ ኖሮ አገራችንን እናድን የሚሉ ከሆነ አማራ መደገፍ ነው። ምንም ሌላ ነገር አያስፈልግም። ሌቦች፣ ስልጣን ፈላጊዎችና የአማራ ጥላቻ ስላለባቸው ግን እንደገና እንደ ተርብ ተነስተዋል። እንግዲህ ሰሞኑ በየሚዲያ የምታዩት ነገር ነውና የኢትዮጵያ ሕዝብም የአማራን ፖለቲካ የሚከታተል በተለይ አማራው እና መሬት ላይ ደግሞ እየታገሉ ያሉ ፋኖች ይህንን ሊረዱ ይገባል። ከሰሞኑ እየተደረገ ያለው ነገር አማራ አንድ ሊሆን ነው፣ ሊመጣ ነው፣ ራሱን ሊያድን ነውና እንደፈለገን እንድንጨፈጭፈው እንድናጠፋው በዚህም በዛም ብለን እናደናቅፈው የሚል ትግሉን የመጥለፍ እንቅስቃሴ አለ። ይህንን ሁሉም አማራ ሊገነዘበው ይገባል የሚል ነው። እንግዲህ ልንወያይ ያሰብነው ጋሽ ባለው ተጨማሪ ማብራሪያ ካለ ደግሞ አመጣለሁ። ጥያቄ አመሰግናለሁኝ። መጀመሪያው እንግዲህ እንደ መግቢያ እንደዚህ ከሆነ ያው ገፋ እያረግን ስለምንሄድ በጣም አመሰግናለሁኝ። ወደ ፈለቀ ልሂድ። ፈለቀ ይሄንኑ ጥያቄ ላይ ነው ያነሳሁትን ጥያቄ ነው ላንተም የማነሳው። ምንድን ነው በአሁኑ ሰዓት ወቅታዊ ሁኔታ ላይ ትግሉን እንደው ይሄንን ትግል ለመጥለፍ የሚደረግ ሩጫ አንተስ እየተገነዘብክ ያለህበት ጉዳይ እንዴት ነው የሚለውን ነው። ወደ አንተ ልምጣ። እሺ አመሰግናለሁ። ያው እንግዲህ ትንሽ ድምጼም ጥሩ አይደለም፣ ጉንፋን ተይዞኛል። አሁን ግን ጠፍቻለሁ። አሁን ግን ነገሮችን አስተካክዬ ለመመለስ ጥረት እያረኩ ነው። ከዛ በፊት ቅድም በታየው እኔም ሀሳቤን መስጠት እፈልጋለሁ። በድጋፍ እንትኑ ላይ ሀሳቡ ላይ መታወቅ ያለበት ህዝባችን ፋኖዎችም ይሁን ህዝባችን የተለያየ የድጋፍ ሁኔታ ያስፈልገዋል። መደገፍ አለበት። ህዝባችን መታወቅ አለበት። አሁን ህዝባችን በጦርነት ውስጥ ነው ያለው። ጦርነት ደግሞ ምን ማለት እንደሆነ ግልጽ ነው። ማውደም፣ መግደል፣ ማቃጠል፣ መዝረፍ ያለበት ነው እና ህዝባችን
ሁለንተናዊ ድጋፍ ያስፈልገዋል። በተለያየ መንገድ ሊደገፍ ይገባል። በቻልነው አቅም ልንረባረብ ይገባል። ለፋኖዎች ብቻ ወርውረን አይዟችሁ ፋኖዎች ብቻ ማለት አይጠቅምም። ሁሉንም ነገር እነሱ ጫንቃ ላይ መወርወር አይጠበቅብንም። ህዝባችንንም ይጠቅማል፣ ማይጠቅም ነገር የለም። ከሞት ባያስጥለውም መርዳት በራሱ አለው ማለት በራሱ ተስፋ ነው ለህዝባችንም ራሱ ወገን እንዳለው ዝም ብለን ዲያስፖራው ዝም ብለን ማየትም ተገቢ ነው ብዬ አላምንም። ስለዚህ ሁለንተናዊ ድጋፍ ነው የሚያስፈልገው። አማራ በተለያየ መንገድ ነው ሊረባረብ የሚገባ ፋኖዎችንም በማገዝ ህዝቡንም በማገዝ በሀሳብም በገንዘብም በሁሉ ነገር ነው መታገዝ ያለበት። ህዝባችን መታወቅ አለበት። እንደምናስበው ቀላልም አይደለም። ሀገር ላይ ያለው ህዝቡ ማወቅ ያለበት አንድ መንግስት ስቴት ትልቅ ኢትዮጵያን የሚያክል መንግስት ስቴት ያለውን ክፍለ ጦርና ያለውን የጦር ኃይል በሙሉ በአማራ ክልል ላይ እየተጠቀመ ነው። ከጀት ከድሮን ከታንክ አለ የተባለ መሳሪያ በሙሉ አማራ ምድር ላይ እየተራገፈ ነው። ይሄ ምን ማለት እንደሆነ ልንገነዘብ ይገባል። ስለዚህ ባለን አቅም ልንረባረብ ይገባል። ህዝባችንን ፋኖዎችን ስናግዝ በተለያየ መንገድ ስናግዝ ነው ጦርነቱን ህዝባችን ላይ የሚደርሰውን መከራ ይሄን ጦርነት ልናቃልል ጊዜው ልናሳጥር እንችላለን። ስለዚህ ልንተባበር ይገባል። ዝም ማለት የለብንም። ትክክል አይደለም። እየቆዘምን ፋኖች እንዴት ሆኑ እያልን ብቻ ማየት የለም። ህዝባችን ተጨፈጨፈ ብቻ ብለን ማዘንም የለብን፣ መርዳትም አለብን። ለአንድ ቀንም ቢሆን ይጠቅማል ማለት ነው። እንግዲህ አሁን ወደ አልከው ሀሳብ ስመጣ ዶክተር አየነው አብዛኛውን ነገር ገልጾታል። በጣም አስደንግጧቸዋል። ባይዘው በጣም ተደናብሯል። መንግስት ነኝ የሚለው አማራን የሚጠላውም አንድነት ነኝ ምናምን እያለ ዝም ብሎ ኢትዮጵያ ፖለቲካ ላይ ሲጫወት ሲቀልድ የነበረው ሆዱንም ሲሞላ የነበረው በጣም ተደናብሯል። ለምን አማራ ላይ በጣም በክፍለ ሀገር ስራ ሰርተናል ብለው ያምናሉ ብዙዎቹ። ጎንደር ከጎጃም ጎጃም ከወሎ ምናምን በፍጹም በተለይ ጎጃምና ጎንደር የሚነጋገሩ ላይ አይመስላቸው፣ እንደ አንድ ህዝብ ራሱ አያዩትም። በጣም ይገርም እና በጣም ደንግጠዋል። እና ከድንጋጤያቸው የተነሳ ብዙ አሁን ዶክተር አየነው እንዳለው ብዙ ሩጫዎች አሉ። መንግስት ነኝ የሚለውም ኃይል ያለውን ኃይል አሰማርቶ የብአዴንም ያለውን አቅም ተጠቅሞ እየተንቀሳቀሱ ነው። የመጨረሻ ካርዱንም መዟል። ለምሳሌ አሁን መንግስት ነኝ የሚለው ኃይል በጣም ተነባብሮ የነበረው አንድ ካርድ አለችው እና እሷን መዟል። እና ምንድነው የምክክር ኮሚሽን ብሎ ብልጽግና የአብይ ቡድን አብይ ከራሱ ጋር በመስታወት እያየ ነው ያለኝ አንድ ሰው። እንደውም የምክክር ኮሚሽኑ ሲነግረኝ አብይ ራሱ በመስታወት እያየ ሲያወራ ራሱን በራሱ የሚያወራ ኮሚሽን ምን ብሏል? ሀሳብ ተቀበልኩኝ ብሎ ወሎ ክልል እንዲሆን ተጠይቋል። መተከል ራሱን የቻለ ክልል እንዲሆን ተጠይቋል። ከዛን መተከልን ግን በአንድ በኩል ከዚህ በፊት የጎጃም ክፍለ ሀገር ሆነ እንጂ አማራ አልነበሩም እና ሊጠይቁ አይገባም። ስለዚህ ወሎ ነው ክልሉ። እንደዚህ አይነት በቃ ክልል ለማድረግ አንድ ሰሞን ወልቃይትንም ክልል እናደርጋለን የሚል ሩጫ ነበር እና ይሄ ሁሉ የሚያሳየው ምንድን ነው? በጣም ደንግጠዋል። ከድንጋጤያቸው ከተለያየ ቦታ ሩጫ አለ። ግን መታወቅ ያለበት እነኚህ በተለይ ኢትዮጵያ ምናምን እያሉ የሚሮጡ ሰዎች እንደ በፊቱ እየመሰላቸው ነው። ከዚህ በፊት የነበረው አማራ እየመሰላቸው ነው። ከዚህ በፊት የነበረው አማራ ኢትዮጵያ ምናምን ስትለው በቃ ይመለሳል፣ እኛም እንመለሳለን። እንዲህ ሲታለ መሬት ላይ ያለውን እውነት አያውቁትም። እነሱ አያውቁትም በፍጹም። አሁን መሬት ላይ ያለውን እውነት አያውቁትም። መሬት ላይ ምን እየተፈጠረ ምን አይነት ኃይል እንደመጣ እንዴት እንደመጣ ለነሱ ለራሱ ታምር ነው የሆነባቸው። በ2 ዓመት ውስጥ ምን አይነት ኃይል እንደተገነባ ማለት ነው። በዚህ እጁ እየተዋጉ በአንድ እጅ እየተዋጉ አስቡት እንግዲህ እየተዋጉ ቀላል አለው ውጊያ ማለት ከመንግስት ኃይል ጋር እየተዋጉ ከሆዳም ጋር እየተዋጉ ከብአዴን ጋር እየተዋጉ
ከተለያየ አክተር ጋር እየተዋጉ እዚህ ጋር ቅርጽ እየሰሩ ራሳቸውን እያስተካከሉ መዋቅር እየዘረጉ እያደራጁ በስሜት የወጣውን ኃይል ድርጅት ይዞ ያልወጣውን በተበታተነ መንገድ የመጣውን ኃይል ቅርጽ እያስያዙ በአንድ እጃቸው እየተዋጉ ሴራውን እየበጣጠሱ አይታቸዋል። በእነ እስክንድር የደረሰውን ያመጡትን ነገር ይህን ሁሉ ተቋቁመው እዚህ የደረሱ ኃይሎች ናቸው። ዝም ብለው አሁን ውጭ እንዳሉት ሊሞክሩ ይችላሉ፣ ግን እዚህ የደረሰን ኃይል መበተን አይቻልም። አማራ ነቅቷል። አሁን እኛ ስንጮ የነበረው ላለፉት አመታት አማራ እያለ ስንጮ የነበረው ነቅቷል፣ እንዲነቃ ነበር። ነቅቷል፣ ግን ሩጫው የድንጋጤ ነው፣ የፍራቻ ነው። ያልጠበቁት ነገር ነው የመጣው። ኢቭን ዶክመንተሪውን ሲያዩት አንዳንዶቹ በግልጽም ያወራሉ። እንደዚህ ቀስ ብለን ስናወራቸው ድንጋጤ ውስጥ አለ። እንዴት ከወሎ ቋራ ድረስ አቆራርጦ ሄደ እና ያ ሁሉ አቅም ነው። ድልድዩን ያ ዶክመንተሪ ራሱ አስደምሯቸዋል። ብዙ ይሄ አንድነት መምጣቱ በጣም የድንጋጤ ውጤት ነው እና ድንጋጤ ውጤት ነው። ግን አሁን እንደዚህ በቀላሉ የሚመለስ ነገር የለም። ጥሩ ያልገባቸው ምንድን ነው? ጥሩ ፖለቲከኞች መኖራቸውን፣ የጦር አመራሮች መኖራቸውን፣ ሁሉም ነገር በእቅድና በፕላን እንደሚመራ ምን እንደሚያደርጉ በየጊዜው እኮ ይሄ 2 ዓመት በጦርነት ያሳለፈ ኃይል ይሄን ሁሉ ተሸክሞ ያሳለፈ ኃይል ልምድ አለ እኮ። የተለያየ ልምድ ያላቸው የተለያየ ነገር ያላቸው እንደሆነ አይገነዘቡም። ከዚህ የሚያስቡት ምንድን ነው? አንደኛ የንቀትም ነው። እውነት ለመናገር የንቀት ይመስላል። ፋኖች ምንም በቃ የፖለቲካ ንቃት እንደሌለው አድርገው እንደራሳቸው አድርገው ነው የሚያስቡት። እኔ አንዳንዶቹ በጣም ፖለቲከኞች 30-40 ዓመት የቆዩ ሰዎች በዚህ ፖለቲካ ላይ አብይ አሁን ነው የገባኝ ምናምን ብሎ ሲያወራ አያፍሩ። እንዴት 30 ዓመት ልምድ ያለው ሰውዬ ይሄ ሰውዬ እኛ እንኳን ባለችን በቅርብ ጊዜ ፖለቲካ ንቃት እንኳን ገብቶን እዚህ ቆይተን ስንጮህ ነበር። 30 ዓመት ተቀምጦ አልገባውም። አሁን ነው እኮ የተገለጠልኝ ይላል። አሁን ከዓመት በኋላ አይገባውም። ስለዚህ እነሱ ቆሙ ቀሮች ናቸው። በኢትዮጵያ ይሄ ሁሉ ውድመት አማራው ሲታረድ የት ነበሩ? አንድ ቀን አንድ አጭር መስመር ጽፈው ያውቃሉ? አያውቁም። አሁን የመጡት አማራ ስለተደራጀ ነው። የአማራ ጥላቻ ነው እንደዚህ የሚያደርጋቸው። አሁን ግን ላይመለስ ተነስቷል። ህዝባችን ነቅቷል። ፋኖች ተደራጅተዋል። ገና ደግሞ ብዙ የተደበቁ የፋኖች ከዚህ በተሻለ ደረጃ ሲመጡ ብዙ የተደበቁ መርዞች ይወጣሉ። ብዙ የተደበቁ አስመሳዮች፣ ሌቦች ቅርጻቸው ከነ ማንነታቸው ቆዳቸው ተገፉ ይወጣል። አሁን እኮ ፋኖ በዚህ ደረጃ ስለመጣ ነው፣ ህዝባችን በዚህ ደረጃ ስለመጣ ነው ማንነታቸው የተገለጠው። ስለዚህ የድንጋጤ ውጤት ነው። ጋሽ ሱባለ አመሰግናለሁ ፈለቀ። እንግዲህ በአጠቃላይ የአማራን ትግል አስመልክቶ በርካታው በተለያየ አቅጣጫ ባለቤት ለመሆን የሚፈልግ ብዙ ነው። ግን ይቻላል ወይ? አይቻልም። አዲስ ትውልድ ይሄ ትውልድ ራሱን የቻለ የሆነ አካሄድ አለው። የራሱ የቻለ አካሄድ ደግሞ ምንም እንደዚህ ነው ብለን አሁን ይሄ መሆን አለበት ብለን ልናስቆመው የምንችል የጠረጴዛ ዙሪያ ውይይት አይደለም። አሁን የፋኖ እንቅስቃሴ በአጠቃላይ የተነሳበት ዓላማ የአቅም ጉዳይ ነው። በጠረጴዛ ዙሪያ ሞክሯል። ከዚህ በፊት ወጣቱ ትውልዱ ጥያቄ አቅርቧል። ያ ጥያቄ መልስ ሊያገኝ አልቻለም። መልስ ሊያገኝ ስላልቻለ በቀጥታ መጣ። አሁን ወይ ኃይል ጉዳይ ነው፣ ወይ ማሸነፍ ወይ ተሸንፈህ ባሪያ መሆን፣ ከሁለት አንዱ ነው ያለው የዘመናችን አሁን ያለንበት ዘመን ትግል። ውጤቱ ምንድን ነው ሊሆን የሚችለው ብዬ የማምነውም ፋኖዎችም እንደሚገልጹት እንደምሰማው ወይ መኖር ወይ አለመኖር ነው። ስለዚህ አማራ ወይ ማሸነፍ ወይ አለማሸነፍ አለመኖር ነው። ከሁለት አንዱ መምረጥ የአማራው ህዝብ ጉዳይ ነው። ታገላልህ የሚለውም በዚያ መልክ ነው። ይህንን እንግዲህ ሊጠልፉት የሚፈልጉ ክፍሎች አሉ። አዎ
እዚህ ላይ ጥያቄ ላንሳ። ጥያቄ ለሁለታችሁም የሚሰራ ነው የሚሆነው። አየነው ወደ አንተ ልምጣና በተለይ ብሔርተኝነቱን ኢትዮጵያ ጠል አድርገው የአማራን ብሔርተኝነት ኢትዮጵያ ጠል አድርገው ለማቅረብ ይሞክራሉ። ይህን የሚያቀርቡት ክፍሎች በውል መግለጽና መናገር ይገባል ወይ? እንዴት ነው የምታየው ጉዳይ? ምክንያቱም የአማራው ብሔርተኛ ኢትዮጵያ ጠል አድርጎ ለማቅረብ የሚሞከረው አንዱ የመጥለፍ ስሜት የመጥለፉ ተባባሪነት አይደለም ወይ ነው? ወይስ እንደዛ አይነት ባህሪ አለው ወይ? ኢትዮጵያ የሚጠላ ነው ወይ? አማራው በደሙ በውስጡ ያለ እኮ ነው። በቃ ኢትዮጵያዊ ነው። ግን ስለሱ አይደለም አሁን የሚናገረው ኢትዮጵያዊነቱን ማን ይወስድበታል? ያለው እኮ ኢትዮጵያ ውስጥ ነው። ኢትዮጵያዊ ነው ከበፊትም አሁንም ወደፊትም አለቀ። ግን ብሔርተኛ ሆኖ መውጣቱ ዘመኑ ያስገደደበት ሁኔታ ላይ በመሆኑ ራሱን ማቆየትም ስላለበት ማድረጉ ትንሽ ያስቸገራቸዋሉና በእርግጥ እንደሚባለው ኢትዮጵያ ጠል ነው ማለት እንችላለን። ምክንያቱም የአማራን ብሔርተኝነት ስለምናቀነቅን ብዙ ጊዜ እኛም ብዬ ነው። ትክክል ከሆነ ያልከው ጋይስ ባለው ይሄ ጸረ ኢትዮጵያ ስብስብ የማይሄድበት መንገድ የለም። ጸረ ኢትዮጵያ የሆነው ስብስብ ጸረ አማራ ነው። በግልጽ በጥሬው ቃል መጥራት ስላለብን ማለት ነው። አማራን ሳትወድ የምትወዳት ኢትዮጵያ የለችም። ወይም በኢትዮጵያ ውስጥ ያለውን እያንዳንዱን ነገር ሳትወድ የምታወራው ኢትዮጵያ የለም። ይሄ ኢትዮጵያ እያለ 30 ዓመት 50 ዓመት ሙሉ ሲያላዝን የነበረ ቆሞ ቀር ያለው አሁን ፈለቀ ማለት ነው። እነሱ የሚፈልጉት የቢራ ፖለቲካ ነው። ነግረውናል እኮ ቢራ እየጠጣው ነው መታገል የሚፈልገው ብሏል። ቢራ እየጠጣ የምትታገልበት የፖለቲካ መድረክ ኢትዮጵያ ውስጥ የለም። እሱ አውሮፓና አሜሪካ ነው ያለው። ኢትዮጵያ ውስጥ ያለው ሌላ ነው ጨዋታው። እልም ያለ የብሔረተኝነት ፖለቲካ ያለበት አማራው ላለፈው እኮ 50 ዓመት ኧረ ተው ይሄ ብሔረተኝነት አይጠቅምም፣ አብረን እንኑር፣ አብሮ መኖር ይሻላል ስላለ አይደለም ወይ የታረደው? ቀጥቅጠው አይደለም ወይ አማራ ነው ያሉት? ፕሮፌሰር አስራት እኮ ተናግሯል። አማራ እኮ ራሴ ነኝ አማራ ነኝ ብሎ እኮ አልተነሳም። እነሱ ሊገሉት ሲሄዱ ነው አማራ ነው እያሉ ገደሉት። እነሱ አለም እንዲያስታውሱት እራሳቸው ቀጥቅጠው አስታውሰው አማራ አድርገው ነው አዲሱን ትውልድ ያሳደጉት። አባቶቻችን የደበቁንን ማንነት ማለት ነው ኢትዮጵያዊ አድርገው ነበር ወላጆቻችን ያሳደጉት። ጠላቶቻችን ግን አማራ ነህ ብለው አሳደጉ። ራሳቸው ናቸው ይሄን ያደረጉት። በመጀመሪያ ኢትዮጵያዊ አንድነት ኃይል ምናምን የሚል አስመሳዩ ቡድን ደግሞ አማራ ሲታረድ ኢትዮጵያ እንዳትፈርስ እያለ እንዳላየ ሲያልፍ የነበረ ነው። የአማራ ደም የዶሮ ደም ያክል እንኳን የማያሳዝነው ሌባ። በጣም በሚያሳዝን ሁኔታ ደጋፊያቸው ደግሞ አማራው ነበር። አንድነትን በለው ቅንጅትን በለው ግንቦት ሰባትን በለው ባልደራስን በቃ ሲያጭበረብር የኖረው ስብስብ ማለት ነው። አንድም ቀን ለምን ሳይል ለኢትዮጵያዊነት አማራ ይታረድ ሲል ነበር የኖረው። አማራ አይኑ እያየ ዘሩ ጠፋ። አይኑ እያየ ሚስቱ፣ እናቱ፣ እህቱ እፊቱ ተደፈሩ፣ ሆዳቸው ተቀረደደ። እረ በቃ በሉን ብሎ ተነሳ። አይደለም ስንት ጊዜ ጮኸ። ከዚህ በኋላ ሰልፍ አንወጣም ብሎ አስጠንቅቆ አይደለም የሚወጣው። እኔ የኢትዮጵያ ሕዝብ ያውቃል። ይሄ ሰልፍ የመጨረሻችን ነው፣ እባካችሁ ተውን ብሎ ተደራጅቶ የተነሳ ሕዝብ ነው። አሁን ሲነሳ ምን አድርግ ነው የሚሉት? ራስን መከላከል ተፈጥሮ አይደለም? አማራ የተገደለው ኢትዮጵያዊ ነኝ ስላለ አይደለም? አሁንስ የአማራ ብሔረተኝነት ከዚህ በፊት ተነጋግረናል። ጤነኛ ብሔረተኝነት ነው፣ ተከላካይ ብሔረተኝነት ነው። ጠላቴ ብሎ የተነሳው ህዝብ የለውም ኢትዮጵያ ውስጥ። እየገደለው ያለውን ስርዓት ነው እንጂ እየታገለ ያለው ጠላቴ የሚለው ህዝብ የለም። እነሱን እንመልከት። የኦሮሞም ሆነ የትግሬ ብሔረተኞች ጥርሳቸውን የነቀሉት አማራ ጠላቴ ነው ብለው ነው። ህዝብን ነው ጠላት አድርገው የተነሱት። ስለዚህም ነው እየጨፈጨፉት ያሉት። አማራ ግን የኦሮሞንም ሆነ የትግሬን ህዝብ ጠላቴ ነው አለ። ሌላውንም ኢትዮጵያዊ ጠላቴ ነው አለ። አረ አብረን እንኑር ነው ያለው። ስርዓቱ ግን አላስኖር ብሎታል።
ስለዚህ ይሄንን ስርዓት ለመቀልበስ ነው የተነሳው። ሲነሳስ የካደው ነገር አለ እንዴ? የትግራይ ብሔረተኛ የትግራይን ሀገር ለመስራት ነው እየታገለ ያለው። የኦሮሞ ብሔረተኛ የኦሮሞን ሀገር ለመስራት ነው እየታገለ ያለው። አማራስ ኢትዮጵያን ለመመለስ ነው፣ ወደ ክብሯ ለመመለስ ነው የታገለ ያለው አይደለም እንዴ? ይሄ አማራ እንደሚለው ሙሉ ኢትዮጵያዊ ክብሯ መመለስ ባይችልና ያላት መልክዓ ምድራዊ አቀማመጥ ቢቀያየር ግን ፍርስራሿ የኢትዮጵያ ፍርስራሿ አማራ ትከሻ ላይ ነው የምትወድቀው ብሏል። እንደ ክርስቲያን ይነገራል። አማራ ኢትዮጵያ ብትፈራርስ እንኳን ስሟን፣ ሰንደቋን፣ ታሪኳን የሚወርሰው ባለ ህጋዊ መብቱ ያለው አማራ ነው። ምንም የምንደባብቀው ነገር የለም። ስለዚህ አማራ ለኢትዮጵያ ታሪክ ታማኝ ነው፣ ለሰንደቋ ታማኝ ነው፣ ለስሟ ታማኝ ነው። ስለዚህ የአማራ ብሔረተኝነት ኢትዮጵያን ይታደጋል እንጂ ለምንድን ነው የሚያሰጋው? የአማራ ብሔረተኝነት ሊደግፉት ይገባል እንጂ ለምንድን ነው የሚፈሩት? እነሱ ግን ጸረ አማራ ስለሆነ ውስጣቸው በአንድነት ስም ኢትዮጵያዊ ምናምን እያሉ እያጭበረበሩ ግን ጸረ አማራ ስለሆኑ የአማራን ብሔረተኝነት ከትግሬና ከኦሮሞ ብሔረተኝነት ጋር ሊያወዳድሩት ይሞክራሉ። አይደለም እንግዲህ አብራርቻለሁ። አሁን እንደሰማችሁ ምኑ ነው አንድ የሚያደርገው? ስለዚህ ይሄ ጤነኛ ብሔረተኝነት ተከላካይ ብሔረተኝነት ነው። ሰው እንኳን ዝም ቢል ፈጣሪ ዝም አይልም። ፍትህ እኮ እዚቹ ምድር ላይ ነው የሚፈረደው አይደል? የሚነሳለት ልጅ እንኳን ቢያጣ ፈጣሪ ሰው ያስነሳለታል። አማራ ይሄ ሁሉ እንባ የት ነው ፍርድ የሚያገኘው? በእኛ ዘመን ስንት ጉዳይ አይተን የለም እንግዲህ እኛ ሳንፈጠር ጀምሮ ነው ጭፍጨፋው የጀመረው። እና ይሄን ብሔረተኝነት አስጊ ነው የሚሉት ለራሳቸው ስልጣን ስላሰጋቸው እንደ ልባቸው አማራን እያረዱ መኖር እንዳይችሉ ስላደረጋቸው ነው እንጂ የአማራ ብሔረተኝነት ጤነኛ ነው፣ ለኢትዮጵያዊነት አያሰጋም። ሰሞኑን ኢትዮጵያን እናድን ምናምን እያሉ የሚያጭበረብሩት በሙሉ በአንድነት ስም የሚያጭበረብሩት ጸረ አማራዎች ናቸው። ቁርጥ ሊለት የሚገባው አማራ ይሄ ኢትዮጵያ እንድትድን ከፈለጉ የአማራ ብሔረተኝነት መደገፍ ነው። የአማራ ብሔረተኝነትን ደግሞ ሲደግፉ ገብተን እንቦጥቡጥ አይበሉ። እውነተኛ ልጆቹ የምናምናቸው እነሱ ናቸው የሚመሩ። 30 ዓመት ሙሉ ቢራ እየጠጣ በየሚዲያው እየዞረ ሲቀደድ የነበረ ምንም ነገር ያልሰራ ለመጣ ሁሉ ሲልከሰከስ የነበረ መጥቶ የአማራን ልምራ አይበለም። ስለዚህ የአማራ ህዝብ ሊቆርጥለትና ሊነቃ ትግሉን ሊጠብቅ ይገባል። የተቀደሰ ትግል ነው። ቅድም ማሸነፍ ወይ መሸነፍ አማራጭ አይደለም ጋር ሲባል ማሸነፍና ማሸነፍ ወደፊትም ማሸነፍ ነው። አማራ ከተሸነፈ ይጠፋል። ለምን እነሱ አይተኙልም? ስለዚህ አማራጫችን ማሸነፍ ብቻ ነው። አማራ መታገል ያለበት ለዚህ ነው። አሸንፎ መንበረ መንግስቱ መቋጠር አለበት። 4 ኪሎ ገብቶ ኢትዮጵያን ወደ ነበረችበት ክብር አባቶቻችን ወደ ነበሩበት ክብር ወደ ማማችን እኛም የተነሳንበት ዓላማ እሱ ነው አይደል? ማማ ብለን ስንጀምር ወደ ነበረበት ማማ አማራ መመለስ አለበት። ስለዚህ አማራጫችን ማሸነፍ ብቻ ነው። ምንም ሌላ አማራጭ መቅረብ የለበትም። በጣም አመሰግናለሁ አየነው። ቀጥታ ይህንን ጉዳይ ወደ ፈለቀ ልውሰደው። ፈለቀ፣ አንተስ የብሔርተኝነት ጉዳይ ኢትዮጵያ ጠል ነው ወይ ብለው እንደሚሉት እንደዛ ነው ወይ የአማራ ብሔርተኝነት የሚለውን አንተስ አጠር አድርገህ በአንተም እይታህን አካፍለን። ዶክተር አየነው በደንብ አብራርቶታል እና ምንም መድገም አይጠበቅብኝም። እነሱም አይጠፋቸውም፣ ጠፍቷቸው አይደለም። አማራም ለምን ቅድም እንዳለው ዶክተር አየነው ከዚህ በኋላ የመጨረሻችን ነው፣ ሰልፍ አንወጣም፣ ተውን። እኛ እኮ በእድሜያችን ያየነው ነው። እሺ አንዲት አማራ ሆዷ የሚቀደደው ምንም የማታገጠር የምትኖር ማን መንግስት እንደሆነ ምን ስለሆነ ለምንድን ነው የሚቀዱት? አማራነታችንን ፈልገው ቀጥቅጠው አይደለም? ዶክተር አየነው እሱ ላይ ብዙ አብራርቶታል። ቅድም እንዳልከው ዶክተር አየነው የሚያለው ላይ ማስረገጥ የምፈልገው ምንድን ነው፣ መሸነፍ ወይም መሸነፍ በፍጹም አማራጭ የለውም። ከጅብ ጋር እየተፋለምክ ጅቡ ካሸነፈ ይበላሃል፣ በቃ ምንም አይቀርም። እኛም አማራ እየተዋጋ ያለው ከጅብ ጋር፣ ጅብ የሰው ደም የሚበላ ሰው የሚገል እነኚህ ጅቦች ናቸው። የአማራን ደም ሲጠጡ ሲበሉ የነበሩ ናቸው።
ስርዓቱ እንደዚህ ይህን ያህል ዓመት ከ40 ዓመት በላይ ከወልቃይት ጀምሮ ነው አማራ ሲጨፈጨፍ የነበረው መንግስት መንበረ ስልጣኑን ሳይዙ ኢቭን ከደርግም አማራ ሲጨፈጨፍ ነበር። ያልታወቀበት ዘረኛ የአማራን የነቁ አማሮችን አዳሪ እያለ ሲጨፈጭፍ ነበር። የአማራ ትውልድም ጋፕ የተፈጠረው በዛ ምክንያት ነው። የነቁና ምሁራን ከዛ ጀምሮ ሲጨፈጨፍ የአማራን ደም ሲጠጡ ነው የነበረው። ሌላው ደግሞ ብርሃኑ ነጋ እኮ ጥሩ ምሳሌ ነው፣ አንድነት ለሚባሉት ማለት ነው። ብርሃኑ ነጋ በግንቦት 7 መሪ ነኝ ብሎ ፎቶ እየተነሳ እየለቀቀ እና አንዳርጋቸው ያን ሁሉ ድራማ ሰርተው ፎቶ እየለቀቀ የአማራ ልጆች ከአውሮፓ ከምን መቼም አንረሳው ያንን የመሰለ ጀነራል ገለው በወያኔ እንዲገደል አድርገው በአደባባይ ራቁቱን አዋርደው ማለት አይደለም። ተረሳላችሁ? መሳፍንት ነው ምናምን የሚባል እንደዚህ አድርገው እዛ በረሃ ላይ አማራ ጠልነታቸውን ህግ ሲጽፉ ስልጣን ላይ ግንቦት 7 ስልጣን ላይ የሚወጣው አሁን አዳነች አቤቤ የምትተረጉ 2 ቋንቋ የሚናገር ብቻ ነው እያሉ በአማራ ላይ ሲቀልዱ አሁን ብርሃኑ ነጋ ያደረጉት እንደዚህ አይነት ሆዳሞች ናቸው። አማራ እንደዚህ አንድነት ምናምን የሚሉት እልም ያሉ የአማራ ጥላቻ ያለባቸው ሰዎች ናቸው። አማራ ብሔርተኛ ሆነ፣ ኢትዮጵያን ይጠላል እንደዚህ እያሉ የሚያወሩት የአማራ ጥላቻ ያለባቸው ሰዎች ናቸው። አማራ እንዲህ ሁሉ ታርዶ ተጨፍጭፎ እንኳን እስካሁን አንድም ብሔር ኦሮሞም አማራ ትግሬም ጠላቴ ነው አላለም። ይህን ያህል እነሱ ግን እስካሁን አረኩም እኮ ጨፍጭፈው እንኳን አረኩም እኮ እስካሁን እኮ ይጨፈጭፉታል። ስለዚህ ሌቦች ናቸው እነሱ። አሉም አላሉም የሚፈጠር ነገር የለም። አብዛኛው ኢትዮጵያዊ ያውቃል አማራ ምን እንደሆነ ያውቃል። ላላወቀው የመናገር የማስረዳት ኃላፊነት አለብን። እናስረዳለን ላልተገነዘቡ። አውቆ የተኛውን ግን ምንም እናስረዳው ምንናባብለው ነገር የለም። አማራ ወደ ክብሩ መመለስ አለበት። ኢትዮጵያን የሚወድ በሙሉ ሊደግፍ ይገባል። እስቲ ፋኖዎች አንድ ቀን ስለ ኢትዮጵያ ክፋት ተናግረው ያውቃሉ? ምንድን ነው የሚሉት? እየተዋጉ እንኳን የኦሮሞ ልጆችን በውጊያ ላይ ሲይዟቸው እየገደለው እንኳን አብልተው አጠጥተው ምንድን ነው እያደረጉ ያሉት? መመለስ የሚፈልገውን እየመለሱ መታወቂያ እየሸኙ መታወቂያ እየሰጡ ወደሚፈልጉበት እየሸኙ አንድ ቀን ካንደበታቸው ስለ ኢትዮጵያ አንድ ክፉ የተናገረ ፋኖ ሰምታችሁ ታውቃላችሁ? ኢትዮጵያ ሀገሬ ነው የሚለው። እነሱም እኮ ይህንን ስለሚያውቁ ነው። እነ እስክንድር እነዚህ ቆሞ ቀሮች ይህንን ስለሚያውቁ ነው እስካሁን የሚጫወቱበት። እነ እስክንድር ይዘው ሸዋ ላይ የሚጫወቱት የሚቀልዱት እኮ በዛ ስም ነው እስካሁን። ስለዚህ አሉም አላሉም የሚቀየር ነገር የለም። እኛ እናስረዳለን በቻልነው መጠን ለሚገባው፣ ለሚሰማው፣ ላልተረዳው እውነት ለሚመስለው የኮሚኒኬሽን ጋፕ አለ። ምክንያቱም ኢትዮጵያ ውስጥ አብዛኛው ያለው ከአንድ ምንጭ የሚሰሙት ሲቀጠቀጥ ሲነገረው የመጣው አማራ ጨካኝ ገዳይ እየገደሉት ማለት ነው ነፍጠኛ እንደዚህ እያሉ ሲሰብኩት ነው የኖሩት። ግን መረዳት ለሚችለው እናስረዳለን፣ ካልቻለ ደግሞ ምንም ልናረገው አንችልም። የራሱ ጉዳይ ነው። የሚቀየር ነገር የለም። አማራ ግን አሁንም መታወቅ ያለበት እኔ ዘረኛ ነኝ አላለም። ማንም ዘረኛ ነኝ አላለም። የመጨረሻ ግቡ እኮ ይሄንን ተስማምተው ሌሎችም ከተስማሙ ይሄንን ሲያባላን ሲያገዳድለን የነበረን ህገ መንግስት መቅደድ ነው ግቡ። ለሁሉም ኢትዮጵያ የሚመች ህግ ማውጣት፣ ህገ መንግስት ማውጣት። ፋኖዎችን በግልጽ ተናግረዋል። አላማቸው እቅዳቸው ይሄ ነው። ማንም ኢትዮጵያ እኛም እንወዳለን፣ ሀገራችንን እንወዳለን። አገሩን የሚጠላ የለም። ሌቦች ስለሆኑ ግን ውሸታሞች። እንደውም ኢትዮጵያን የሚጠሉት
እነኚሁ የሚያወሩት ሰዎች ናቸው። 50-60 ዓመት ሙሉ ኢትዮጵያን ቀጥቅጠው የት ነው ያደረሱት? አሁን ከ4 ዓመት ከ6 ዓመት ምናምን በፊት እዛ ጫካ ለኢትዮጵያ አንድነት እንታገላለን ሲሉ የነበሩት አሁን የብሔርተኛው ደጋፊ አይደሉ? ስልጣን ይዘው የለ እንደ ብሔርተኛው ለዛውም አረመኔ የሆነ ብሔርተኛ ጨካኝ፣ ምንም ለሰው ልጅ ርህራሄ የሌለው እንስሳዊ ባህሪ ያለው የዛ ስርዓት ደጋፊ ናቸው። ስለዚህ ሌቦችና ውሸታሞች ናቸው እንደዚህ የሚያደርጉ። አሉም አላሉም የሚፈጠር ነገር አይኖርም። በጣም አመሰግናለሁ ፈለቀ። ስለዚህ የብሔርተኝነቱን የአጠቃላይ የኢትዮጵያን ጉዳይ የሚያሳስበው ነገር አይደለም። ብሔርተኛው ምንም የአማራ ብሔርተኛ ምንም ለኢትዮጵያም ስጋት አይደለም የሚለውን በእርግጥ እኔም ይቅርታ ሳልጠቅሰው 1 ደቂቃ እዚህ ላይ የሆነ ጊዜ ስልኬ በአጋጣሚ በዚህ ያን ማማ ላይ ስንሰራ ጦርነቱ ሲጀመር ከወራቤ ከምናምን በርቱልን ፋኖቻችን እናግዛቸዋለን። በምን እናግዛችሁ? እናንተ በርቱልን፣ እናንተ ብቻ በርቱልን። ከተለያየ ከጉራጌ ከአላባ ከምናምን ይደውሉ ነበር። ያኔ በርቱልን ፋኖቻችን። የገባው በጣም ብዙ ነው። ሌቦች ናቸው። ይቅርታ ስለዚህ በአጠቃላይ ምንድነው በፋኖቻችን ብሔርተኛ የሆኑበት ኢትዮጵያን ለመጥላት አይደለም፣ ወይንም ስለ ኢትዮጵያ ሌላ ነገር አስበው አይደለም። አላማቸውም እሱ አይደለም። አላማቸው በብሔርተኛነት ወጥቶ አማራን እያሳደደ እየገደለ ኢትዮጵያንም ወደ ማፍረስ እየሄደ ያለ እየበታተነ ህዝቡን እየበታተነ ያለበት ሁኔታ ነው። ልክ እንደ ክምሯ ነው። አንድ ክምር ያለው ገበሬ ምንድነው ያደረገው? እየተበደረ ወቅቼ ከፍላችኋለሁ እያለ ከወቀው በኋላ የመምጥቼ ከፍላችኋለሁ አለ እያለ እየተበደረ በልቶ ከያቅጣጫው እየበላ ቆየና ክምሯን ሲያያት አንቺ ክምር ያለው መስሎሻል፣ ተበልተሻል፣ ቀሻል እንዳለው ማለት ነው። አሁንም የኢትዮጵያ ጉዳይ አለች ብለን ነው የምንለው፣ ግን ሁሉም የየራሱን እያዘጋጀ ያለበት ሁኔታ ነው ያለው። ሁሉም የየራሱን በቃ ቢበተን እንዴት ነው ግን አንዱ አንዱን ሊውጥ የተዘጋጀበት አይነት ሁኔታ ያለበት ሁኔታ ነው ያለ። ይሄን ሐቁ እውነቱን መነጋገር ያስፈልጋል። ግን ስለዚህ ይሄ ኢትዮጵያኒስት ነኝ የሚለው አማራውን አጥብቆ ሊደግፍ ይገባል እንጂ ሊጠላው ባልተገባ ነበር የሚለው ላይ እዛ ላይ በደንብ መነጋገር የሚያስፈልግ ይመስለኛል። በደንብ ሊደግፈው ይገባል። ያ ነው መሆን ያለበት። እውነተኛ ከሆነ ኢትዮጵያ እንድትድን ከፈለገ አማራነት ጠልነትን ከውስጡ አውጥቶ ጥሎ የለም እኔ አጠቃላይ ለአማራ ሕዝብም ለኢትዮጵያም ቆሜያለሁ። ስለዚህ ማድረግ የሚገባኝ ይሄን ለማትረፍ ጦር ያስፈልገኛል። ጦሩ ደግሞ በዋናነት ጉልበት ያስፈልገኛል። ይሄ ማን ነው? በአሁኑ ሰዓት ታማኝ የሆነ ለኢትዮጵያም በአጠቃላይ ለሕዝብም ለኢትዮጵያ ሕዝብም ታማኝ ሆኖ ሊያገለግል የሚችል ሊያተርፍ የሚችል የአማራው ሕዝብ ነው ማለት ይቻላል። ምክንያቱም በምንም መንገድ ኢትዮጵያን አሳልፎ የሚሸጥ አይደለም፣ ወይንም ሊደራደርባት የሚችል አይደለም እና ይሄ መታወቅ አለበት። እና እነዚህ ኢትዮጵያኒስትንን ብለው ለነገሩ የራሳቸው ብሔርተኛ ሆነው ኢትዮጵያኒስትንን የሚለው ለመጥለፍ እንዲመቻቸው ነው። ስለዚህ የአማራን ትግል ለመጥለፍ በዚህ መንገድ መምጣት መቻል አለባቸው። ስጋት ነው፣ ብሔርተኝነቱ ትክክል አይደለም። ይሄ አንዱ የጠለፋ አካሄድ ነው፣ ማቀዝቀዣ ትውልዱ አጎልብቶ ይዞት እንዳይወጣ እንዳይሄድ የማድረግ ማሳነፊያ ቃል እንትናቸው። የኢትዮጵያ እኛ እኮ ስጋታችን ኢትዮጵያ ይላል። እዚህ ወገኑ እያለቀ
እዚህ ወገኑ እየተመታ ኢትዮጵያ ነኝ ኢትዮጵያ ብሎ የሚያወራ አማራ አለ። እንዲህ አይነት ሁኔታዎች አሉ። ይሄ ነው። አሁን አንድ ጥያቄ ላቅርብላችሁና አጠር አድርጋችሁ እንድትመልሱልኝ። ምንድነው ከአንድ ሰው ጋር እንደው ስንነጋገር አንድ ሐሳብ አቀረበልኝ። ምንድነው ያለው? እንግዲህ ስጋቶችን ያቀረበው ስጋት ምንድነው? አብይ እንግዲህ ይሄ የጠለፋውም አንዱ መንገድ አካሄዶች ሊሆን ይችላል። የና አብይ እንቅስቃሴ ፋኖን እንዴት አድርገን እንምታው ከሚል አኳያ የአማራውን ህዝብ በምን መንገድ ነው ማዳከም የምንችለው፣ በምን መንገድ ነው ማቀዝቀዝ የምንችለው የሚልና ሁለት አማራጮችን ሊጠቀም ይችላል የሚላል። አንደኛ ወታደራዊ አማራጮችን መጠቀም፣ አጠቃላይ አገሪቱን ወታደራዊ ወጥ አድርጎ ብልጽግናን መበተን ማለት ነው። ብልጽግናን በትኖ ወታደራዊ ወጥ የሆነ ነገር አድርጎ በወታደራዊ የምትመራ ሀገር ማረግ። የዚህ ጊዜ ህዝቡን ይደግፈዋል። በቃ አንድ ስላደረገው በየቀበሌው ይሄ ምንድነው በየተለያየ ቦታ ላይ ያለውን ሲያስወግድለት ህዝቡ አትሊስት ጫና ይቀንስለታል። ሲቀንስለት ሊደግፈው ይችላል የሚል አካሄድ ነው። እንዲህ አይነት ይሄ አይሰራም ነው በኔ ይሰራሉ አይሰራም ባይነኝ እኔ በግሌ። እንደ ሁለተኛው ደግሞ ይሄ ሊጠቀም ካልፈለገ የኦሮሞ ህዝብ ማስነሳት ነው። መጣብህ ብሎ በግልጽ ባዋጅ በቃ አማራ መጣብህ ብሎ ማስነሳት። ምክንያቱም እሱ የሚፈልገው ስልጣን ላይ መቆየት ነው፣ ማፈራረስ ነው። ስለዚህ ይሄን ሊጠቀም ከሁለት አንዱ ሊጠቀም ይችላል የሚል አለ። እንዴት ታዩታላችሁ? አጠር አድርጋችሁ ከሰዓታችን አኳያ ነው አየነው በዚህ ጉዳይ ላይ። እሺ አጠር አድርጌ ለመመለስ ሞክረና በእኔ እምነት ሁለቱም አይሳካም ነው። ምክንያቱም እየተገበሩት ነው ያለው። በነገራችን ላይ አብይ አገሪቷን በአደባባይ መናገር አይጠበቅበትም። በወታደራዊ አገዛዝ ስር ነው ያስቀመጣት። በየቦታው እየወጋ ነው ያለው፣ እየተተናኮሰ ነው ያለው። ማንም መብቱን የሚጠይቅበት ሀገር አይደለም እና ሁሉም ቦታ የምናየው መከላከያ ተብዬ ወይም የስራ አስጠባቂው ኃይል ህዝቡን እያሰቃየ ነው ያለው። ከነሱ ምንም አንጠብቅም። ምናልባት ከውስጣቸው ያለ ይሄ መፈንቅለ መንግስት እንደዚህ ሊደረግ ይችላል የሚለው አብይ ሊያሰጋው ይችላል እንጂ እኔ ራሴ ልመክረው እችላለሁ። ምንም መፈንቅለ መንግስት ሊያሰጋው አይገባም። ለምንድን ነው የመጨረሻው መፈንቅለ መንግስት የምናስታውሰው በደርግ ጊዜ ነው ያለው አይደል? እውነተኛ ጀነራሎች ነበሩ፣ እውቀቱ ያላቸው አቅሙ ያላቸው ናቸው፣ ማደራጀትም መገንባትም የሚችሉ ማለት ነው። የማንም ምርኮኛ አይደለም እንዴ አሁን ጀነራል ተብሎ ተሰብስቦ ያለው? በምን አቅሙ ነው? መጀመሪያ እኮ ጀነራል የሆነው በሹመት ነው፣ በብቃት አይደለም። እና ይሄ ሁሉ ኮተት እንጀራ እየበላ ያለው በሱ ቸርነት ነው። በፈለገው ሰዓት ማዕረጉን ማንሳት የሚችለው አይነት ነው አሁን የተሰበሰበው ጀነራልና መፈንቅለ መንግስቱ አይሳካም። ከዛ ይልቅ የኢትዮጵያ መከላከያ ተብዬው አሁን ያለው የስርዓቱ አስጠባቂ በዘር ነው የተደረገው። ሳይሆን መፈንቅለ መንግስት ሳይሆን አብይ ራሱ ወታደራዊ አገዛዝን ሊያደርግ ይችላል። ወታደራዊ አገዛዝ ራሱ እያደረገ ነው ያለው እኮ ብያለሁ። ብልጽግናን አጥፍቶ እንደዛ ቢያደርግ ህዝቡን ለተወሰነ ጊዜ ማወናበድ ይችላል፣ የፋኖን ትግል መጥለፍ በዚህ መንገድ ይችላል የሚለውን ነው ያኔ ያመጣሁት። ትክክል አይሞክርም ማለት አይቻልም እንደ አባባልህ፣ ግን አይሳካለትም። ምክንያቱም የተለየ የሚያመጣው ነገር የለም። በዘር የተደራጀ ሰራዊት ነው ያለው። ባጭሩ የኦሮሞን ጥቅም አስጠባቂ ሰራዊት ነው እና ወታደራዊ አገዛዝ ሊያርግ ቢልም አይችልም። አስመሳይ የጦር መሪ ነው ያለው፣ አቅም የሌለው የጦር መሪ ነው ያለው። ከሁሉም በላይ ደግሞ ሰራዊቱ ታማኝነቱ ለዘሩ ነው። አሁን ትልቅ ራሳቸው እኮ ናቸው ያበላሹት እኮ። ኢትዮጵያዊ ሰራዊት እኮ ከደርግ ከወደቀ በኋላ የለም። ኢትዮጵያ መከላከያ ሰራዊት የላትም። የትግራይ ስርዓት አስጠባቂ ቀጥሎ የኦሮሞ ስርዓት አስጠባቂ ነው የመጣው እና አገሪቷን አንድ አድርጎ ለመግዛት የሚያበቃው ስነ ልቦና፣ ዝግጁነት፣ ብቃት ያለው ሰራዊት የለው። ይሄንን ቢያስማ ነው። ከዛ ይልቅ አሁን ያለው አስተዳደር ወታደራዊ በሚመስል መልኩ በሁሉም የኢትዮጵያ ግዛት ውስጥ በታጠቁ ኃይሎች እያስፈራራ እየዘረፈ እየገደለ ነው እየኖረ ያለው እና ወታደራዊ ያደርጋለው ይልም የተለየ ነገር አይመጣም። አሁን ያለው ግድያ ነው የሚቀጥለውና አይሳካለትም። ፋኖ መቀጠል ነው ያለበት። ኦሮሞን አስነሳለሁ እሱ ፕላን ቢያቸው ነው። አሁንም ቢሆን ከዚህ በፊትም ተነጋግረናል። ፋኖ አባይን ሲሻገር ጦርነቱ ያኔ ነው የእውነተኛው የሚጀምረው እያልን ስናወራ ነበር ከዚህ በፊት ማለት እንዴ። የኦሮሞን ወጣት እያደራጁ የለፋንልህን ኦሮሚያን ልንሰጥ ነበረ ነፍጠኛ ሊነጥቅ ነው ብለው መቀስቀሳቸው አይቀርም።
አሁን ከቻሉ እዛው አማራ ምድር ወስደው ያሸንፉ ነው እንግዲህ ብዙ የኦሮሞ ልጅ ያስጨርሰዋል። ከዚህ በላይ ደግሞ እየተዘጋጁ ነው ያሉት። እነሱ የሚያስቧትን ኦሮሚያ የመጨረሻ ሞት ትግል ማድረጋቸው አይቀርም። ሆኖም እየታገለ እየመጣ ያለው የፋኖ አደረጃጀት ለዚህ ጥሩ ዝግጅት አድርጎ መምጣት አለበት። ለኢትዮጵያ ሕዝብም ሆነ ለተቀረው ይሄ እውነተኛው ለሆነ ኢትዮጵያዊ ለሆነ የኦሮሞ ሕዝብ ማስተማር አለበት። ፋኖ ለኢትዮጵያኖች ጠላት አይደለም። ለኦሮሞም ለትግሬውም ለተቀረው ኢትዮጵያዊ ማለት ነው። እንዲያውም ኢትዮጵያን የሚታደጋትና ሁሉንም በአንድ ላይ ሊያኖር የሚችለው እየመጣ ያለው ፋኖ አስተዳደር። ይህንን አምነው የኦሮሞ ሕዝብ መበላት የለበትም በእንደዚህ አይነት ዘረኞች። አይ ካለ ግን ያው ምንድነው ከወደቁ በኋላ መንፈራገጥ ለመላላጥ ነው አይደለም። ፋኖ አባይን ከተሻገረ መሸነፋቸውን ማመን ያለባቸው እንጂ ከዛ በኋላ የሚደረግ ትግል ከዋጋ ከማስከፈል ያለፈ አይቀለብሱትም። አማራ አዲስ አበባ ይገባል እና ስለዚህ አይሳካለትም በሁለቱም መንገድ ቢሄድ ብዬ ነው እንግዲህ። በጣም አመሰግናለሁ። ይህንኑ ጥያቄ ወደ ፈለቀ ሄድ ምን አስተያየት አለ ፈለቀ? ወታደራዊ አገዛዝ ያልከው ወታደራዊ አገዛዝ አንደኛው ምንድነው? በወታደራዊ አገዛዝ ብልጽግናን በትኖ አገሪቱን ወታደራዊ አገዛዝ አንድ ወጥ ራሴ ነኝ ከዚህ በኋላ ሚሾም ምንድነው ዲክሌር አሁን ካለው የሚለየው በግልጽ ዲክሌር ማድረግ ብቻ ነው የሚጠበቅበት እንጂ አሁን የተለየ ነገር አይኖርም። ዲክሌር ሊያደርግ ይችላል፣ ቢያደርግም የተለየ ለውጥ አያመጣም። ሁለተኛው ግን እኔ የምስማማው ከዚህ በፊትና ፕላን ቢያቸው ልክ ከአማራ ክልል ሲሻገሩ ኦሮሞ ተነሳ የሚሉት የኦሮሞ ሀገር ዲክሌር ያደርጋል። እየሰሩ ያሉትም እኮ ይሄንን ነው። አዲስ አበባ ላይ የኦሮሚያ ምንድን ነው የሚለው ቤተ መንግስት የሚባል አለ። ልክ የኦሮሞ ቤተ መንግስት። ስለዚህ ልክ አሁን የሚኒሊክ ቤተ መንግስት እንደምንለው የኦሮሞ ይሄውን የጫካ ቤተ መንግስት ምናምን የተባለው ለዛ ነው። ኦሮሞ ደግሞ የኦሮሚያ ክልል ይሄንን እያዘጋጁ ነው ያሉት። ያ ይሰራል አይሰራም፣ የኦሮሞ ኃይል ይዋጋል አይዋጋም አብረን እናየዋለን። የነሱ ግን ትክክለኛ ፕላን ፒ እቅዳቸው ይሄ ነው። አማራ ክልል ላይ ሄደው ካሸነፉ የሚፈልጉት ድረስ ካርታ ሰርተው ኦሮሚያን ይገነጠላሉ። ግልጽ ነው። ቢያሸንፉም ባያሸንፉም ይህንን ዲክሌር ማድረጋቸው አይቀርም። አንድ ሰሞን እኮ ስልጣን ላይ በመጡ ጊዜ አንድ ሰሞን ሁሉን ነገር መናገር ጀምረው ነበር። ራያ ላይ ሄደው አንድ ሽማግሌን ሳንቲም ሰጥተዋቸው ይሁን ምን ይሁን እናንተ ከረሳችሁ አላውቅም፣ እኔ አስቀምጫቸዋለሁ ለታሪክ። እኛ ኦሮሞ ነን እዚህ ተቀጥቅጠን እንደዚህ ሆነን ኦሪጂናሊ እሳቸው ሁሌ ስለምሰማው እሳቸው ያሉትን ልደግሞ ነበርና በኦሮምኛ ስለሸመደድኩት ድንበራችን ትግራይ እዚህ ድረስ ነው ብለው አንድ ደካማ ሽማግሌ በደካማ ጎናቸው ሳንቲም ሰጥተዋቸው ይመስለኛል። ኦሮሞ ሊሆኑ ይችላሉ፣ ኦሮሞ የለም እያልኩ አይደለም። ግን ሲያስብሉ እነሱን ካርታ ሰርተው ባለፈው ደግሞ የኦሮሚያ የተለያዩ ተቃዋሚዎች ምንድነው የሚሉት ሆቴል ኤሊሌ ምናምን የሚል ሆቴል የተሰብስበው አዲስ አበባ ወደ እንትን ይጠቃለል፣ ወሎ ወደ እንትን ይጠቃለል፣ ወደ ኦሮሚያ ይጠቃለል፣ ኦሮሚያ ምናምን የሚል ኢቭን እነ መራራ ጉዲና ያሉበት ተረስታችሁት እንደሆነ አላውቅም። በቅርብ ጊዜ 1 ወር ነው 2 ወር በፊት ያኮ የሚናገረው ነገር አለ። እነሱ እኮ እየተናገሩ ነው። የመጀመሪያው መቀዳቸው ፕላን ፒም ፕላን ኤ መቀዳቸው ፕላን ኤ ቀዳቸው አማራውን እዛ ድረስ ገብተው ቀጥቅጠው ካጠፉት አማራ የሚባል ሀገር አይኖርም። ከተሸነፉ ፕላን ፒ ቀዳቸው ልክ አባይን ሲሻገሩ ግን ሰውየው ራሱ ወጥቶ ዲክሌር ያደርጋል። ምንም ጥርጥር የለውም። ግን ኦሮሞ እነሱን አምኖ ጦርነት ውስጥ ይገባል አይገባም እንግዲህ በብሔርተኝነት ያሳበዱት ኃይል ይኖራል። ያበደነት አይኑን የሰወሩት ወጣት አይሰማም። እንኳን አሁን ቀርቶ ድሮም አሳብደውት አማራ ሲገድል ሲጨፈጭፍ
ነፍጠኛ እያለ አብሮት ያደገው አብሮት ኳስ ሲጫወት ምን ያለው ጓደኛው ሲገድል የኖረ ወጣት ላያስነሱም ማለት አይደለም። ይሄ ግን እቅዳቸው ነው። ይሰራል አይሰራም። መጫረስ ሊኖረው ይችላል እንጂ አይሰራም። አገሩ እኮ የለም። ሌላው ኢትዮጵያ እኮ ማየት አቅቶት ነው። አገሩ እኮ ወድቋል። አሁን ህንፃ ነው እንደሚያይ የሚበላው አጥቷል እኮ ሰው። በአንድ ጊዜ ወያኔ እንኳን እንደዛ ክፉ ሆና እንኳን ያልሸጠችውን የሉዓላዊነት ይቺን ነገርማ ሉዓላዊነት ነች ብላ ያልሸጠችውን የኢትዮጵያ ዶላርን ሽጦ ገንዘብ ለማግኘት ምክንያቱም ሂዳዝን ኬር ምንም ጉዳይ አይደለም። ሀገሯ ብትወድቅ ባትወድቅ በአንድ ጊዜ ይሄ ደሃ ሀገር ላይ 60 ምናምን ብር የነበረው ዶላር 200 ብር 100 ምናምን ብር ሲገባ ሂዳዝን ኬር ብትበላ ባትበላ ብትኖር ባትኖር አያገባውም። ይሄ ሁሉ ዕዳ ያለበት ሀገር ፋብሪካው ምኑ የተዘጋበት ሀገር ሌላው ኢትዮጵያ መጠየቅ አለበት እኮ አገሩን ከዚህ በላይ ይዞ ከመውደቁ በፊት ይሄን ነገር ሌላውም ሊታገል ይገባል። ቁጭ ብሎ ማየት የለበትም። ሌላውም ሊታገል ይገባል። አገሩ ወድቋል። ወድቆ ግን ሌላ ይሄ ሰውዬ ይዞት እስከ መጨረሻው ከመውደቁ በፊት እነኚህ እብዶች ሌሎቹ እሱ ያሉት ጀነራሎቹ ባለስልጣናቶቹ እነሱ ደንቆሮዎች ናቸው፣ ሆዳም ናቸው። ማሰብ የሚችሉት ስለሚበሉት ነገርና ስለሚኖሩት ኑሮ ብቻ ነው። የነሱ እድገት ያለው እነሱ በሚበሉትና በሚኖሩት ልክ የኢትዮጵያ እድገት ያ ነው። ድንቁርና ያደነቆራቸው የቀበሌ ሊቀመንበር የነበረ በሙሉ ምንም አይነት ሞራል የሌለው በሙሉ ነው ተሰብስቦ ወያኔ ሰብስቦ እዛ ደረሳቸው። አብይ ደግሞ አብሮ ከአብይ ጀምሮ ደንቆሮዎች ናቸው፣ አያስቡም። ሌላው ኢትዮጵያዊ ግን ሊያስብ ይገባል። ይሄ ሀገር እንዲኖር የሚፈልግ ሀገር ኢትዮጵያ የምትባል ሀገር እንድትኖር ፍላጎት ያለው በሙሉ ይሄ ነገር ከመውደቁ በፊት ይሄ ሀገር ይሄ ሰውዬን ይሄንን ስርዓት አብሮ ከአማራ ጋር ታግሎ ማስወገድ አለበት። አለበለዚያ መጨረሻው ለሁሉም ችግር ነው። በጣም አመሰግናለሁኝ ሁለታችሁንም። ዶክተር አየነው ወንዳለና ፈለቀ አበበ በእጅጉ ነው የማመሰግናችሁ ባልደረቦቼ። ሰዓታችን ሞልቷል። ስለዚህ ሰዓታችን ስላለቀ ወደ ቀጣይ ወደ ሌላ አላልፍም። በሌላ ፕሮግራም ላይ እንግዲህ ደጋግመን ጉዳዮችን ማንሳት መቻል አለብን። የተለያዩ አርስቶች ላይ ውይይቶቻችንን ማድረግ አለብን። ስለዚህ አትጥፋ ፈለቀም በእጅጉ ነው ማመሰግናችሁ። ተመልካቾቻችን እናንተንም በጣም በጣም እናመሰግናለን። እንግዲህ የተነሱ ነገሮች አሉ፣ እነዛን ለእናንተንም እንተው። እናንተ ደግሞ ምንድን ነው ይሄ ነገር እንዴት ያስኬዳል አያስኬድም ምን የሚለውን ነገር አስተያየታችሁን ላኩልን። የአማራ ትግል የእውነት ትግል ነው፣ የነፃነት ትግል ነው፣ የመኖር ትግል ነው። አለቀ። ይሄ ግልጽ ለማንኛውም ከአማራ ውጭ ላላችሁ ሁሉ ግልጽ ሊሆንላችሁ ይገባል። ስለዚህ የአማራን ትግል ለመጥለፍ የሚደረገው ሩጫ በምንም ታምር ሊሳካላችሁ አይችልም። በወራሪው ኃይልም በአስወራሪዎችም በተለያየ መንገድ ውስጥ ያላችሁ ሁሉ በፍጹም እናንተ ሊሳካላችሁ አይችልም። ጊዜ ልታጓትቱ ልትወስዱ ትችላላችሁ። በፍጹም ግን ትግሉ ይቆማል ማለት አይቻልም። የህልውና ትግል ነው። ይሄን ማወቅ ያስፈልጋል። መኖር ነው ወይ አለመኖር ነው። ስለዚህ ማንም በተፈጥሮ መኖር ይፈልጋል። ታዲያ ለመኖር ደግሞ የሚከፈል መስዋዕትነት አለ። ያለ መስዋዕትነት ለመኖር እንኳ ጦርነት ባይኖር ሰርተህ ለመኖር ብዙ መስዋዕትነቶች አሉ። ከጦርነት ውጭ በራሱ አንድ ሰው ለመኖር እንኳን ህይወትህን ለማቆየት። ስለዚህ ይሄንን ከግምት ውስጥ አስገብተን የአማራን የህልውና ትግል ሳንጠላልፍ ኢትዮጵያኒስቶች ረጋ ብላችሁ አስባችሁ ከዚህ ከአማራ የህልውና ትግል ጋር ብትቆሙ ለነገው ታሪክ ግንባር ቀደም እንዲያውም ሊጻፍላችሁ የሚችል በዚህ ዘመን እንዲህ አይነት አስተሳሰባቸውን በፍጥነት ማስተካከላቸው
ትልቅነት ነው የሚለውን ቦታ የምትይዙበት ወቅት ነው። ስለዚህ ከወራሪው ጎን በአንድም ይሁን በሌላ መንገድ በተዘዋዋሪ በምታደርጉት ነገር እኩል አትቁሙ የሚል ነው። በተረፈ መልካሙን ሁሉ ለፋኖቻችን እንመኛለን። አማራ ያሸንፋል ያሸንፋል። መልካም ቆዩልን። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልን። መልካም ጊዜ። ገዢ ያልደፈረን ባልጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባልጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን።